የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ፖለቲከኛ ጃዋር መሐመድን ዘለፈው። የሀገር ስትራቴጂያዊ ጥቅምንና የግለሰብ ጥላቻን የመለየት የአቅም እጥረት አለብህ ሲልም ነው ጃዋርን የወረፈው። ጃዋር መሐመድ በበኩሉ ለየትኛው ጌታቸው ነው ምላሽን የሚሰጠው ሲል ምላሽን ሰጥቷል። የሁለቱም ፖለቲከኞቹ ዝግብ በስፋት እናየዋለን። በመቀሌ ማምሻውን ከባድ ፍንዳታ ተከስቷል። በሌላ በኩል የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ትግራይ ህልውናዋን ለማስከበር የትኛውንም እርምጃ ትወስዳለች ብለዋል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ፖለቲከኛ ጃዋር መሐመድን ዘለፈው። የሀገር ስትራቴጂካዊ ጥቅምንና የግለሰብ ጥላቻን የመለየት የአቅም እጥረት አለብህ ሲልም ነው ጃዋርን የወረፈው። ጌታቸው ረዳ ለጃዋር ይህን ውረፋ ያደረሰው በይፋዊ የፌስቡክ ገጹ ሲሆን መልእክቱንም አያይዞለታል ወይንም በፌስቡክ ቋንቋ ታግ አድርጎታል። ጌታቸው ረዳ ጃዋር መሐመድ ላይ በዚህ ልክ ሊወርድበት የቻለው ጃዋር ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በሱዳን ጉዳይ ላይ ያላቸውን አቋምና በካርቱም ግጭት ላይ አላቸው የሚለውን ተሳትፎ በመጥቀስ ሰፊ ትችቶችን መሰንዘሩን ተከትሎ ነው። ጃዋር መሐመድ ከሰሞኑ በማህበራዊ ገጹም በተጋበዛቸው ሚዲያዎች ላይም ቀርቦም ጠቅላይ ሚኒስትር አብይ በሱዳን የተባበሩት አረብ ኤሚሬቶችን ፍላጎት ለማርካት ሲሉ ኢትዮጵያን በማያገባት አስገብተዋል፣ ለጀነራል መሐመድ ሐምዳን ዳጋሎ ኢትዮጵያውያን ወታደሮችን ሳይቀር አዋጥተዋል፣ ይህም ተገቢ አይደለም በሚል ጠቅላይ ሚኒስትሩን ሲያብጠለጥል ተስተውሏል። በተለይ ሪውተርስ ኢትዮጵያ ለጀነራል ዳጋሎ የጦር ካምፕ ቦታን ሰጥታለች በሚል የምርመራ ዘገባን ካወጣ በኋላ ጃዋር መሐመድ ጉዳዩን እያጣቀሰ በማህበራዊ ገጹ ላይ ማብጠልጠሉን ስራው አድርጎታል። እርግጥ ከሪውተርስ ዘገባን በፊት ጃዋር መሐመድ ጠቅላይ ሚኒስትር አብይ በሱዳን ያላቸው አቋምን አከታትሎ ሲተች ታይቷል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ታዲያ ይህን ተከትሎ ከባድ ትችትን ጃዋር ላይ በጽሁፍ ሰንዝሯል። ጽሁፉንም እንኳን ደስ ያለህ ወንድሜ ጃዋር ሲል ነው የጀመረው። ጌታቸው ይቀጥልና ጠቅላይ ሚኒስትሩ ላይ ያለህን የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስትራቴጂካዊ ብሔራዊ ጥቅሞች ጋር እያምታታህ የምታቀርብበት መንገድ እጅጉን ያስገርማል። ገዢውን ፓርቲ መጥላት ብቻ መንግስትንና የሀገሪቱን ብሔራዊ ጥቅም ከመለየት አያግድህም ይላል ጌታቸው። ከዚያም ጌታቸው ሲቀጥል ጃዋርን አንተ ቀድሞ የጠቅላይ ሚኒስትሩ ደጋፊ ነበርክ፣ ነገር ግን አሁን ግልጽ ተቃዋሚ ሆነሃል። ኢትዮጵያ በሱዳን ግጭት አውድ ውስጥ ስትራቴጂካዊ ጥቅሞቿን ለመጠበቅ ያደረገችው ጥረቶች ላይ በተደጋጋሚ ተቃውሞውን አቅርበሃል። የምታሰራጫቸው አንዳንድ ሪፖርቶች ወይም የምታካፍላቸው ሐሳቦች በተናጠል ሲታዩ እውነታዊ ሊሆኑ ይችላሉ። ነገር ግን ኢትዮጵያ ውሳኔዎቿን የሚቀርጹትን ሰፊ ስትራቴጂካዊ አውድን ሳትጠቅስ ታቀርባቸዋለህ። እውነታዎች ከመዋቅርና ከስትራቴጂ ተለይተው ሲቀርቡ በቀላሉ ያሳስታሉ ይልና ጌታቸው ለጃዋር ጥያቄን በማቅረብ ይቀጥላል። በእውነት ኢትዮጵያ በከፍተኛ የጂኦፖለቲካ ውድድር የተሞላ ክልል ውስጥ እንደ ተመልካች ብቻ መቆየት አለባት ብለህ ታምናለህ? በሱዳን የተፈጠረው ቀውስ በውጭ ጣልቃ ገብነት መባባሱ እውነት ነው። ነገር ግን ኢትዮጵያ በዚህ ውስጥ ጥቅሟን ለማስከበር ብትሰራ ከሌላ ሀገር የተለየ ነገር አላደረገችም። እንደውም ኢትዮጵያ በሱዳን አለመረጋጋት ከሌሎች ሀገራት በላይ ጉዳት ይደርስባታል። ግብፅን የመሳሰሉ ሀገራት በሱዳን ጉዳይ ገለልተኛ አደራዳሪ አይደሉም። እንደውም የሀገሪቱን ሁኔታ ለነሱ በሚመች መልኩ ለመቅረጽ ተግተው እየሰሩ ነውም ብሏል ጌታቸው። ጌታቸው ጃዋርን ይቀጥልና አንተ ራስህን እንደ ፖለቲከኛና አክቲቪስት ታቀርባለህ፣ ነገር ግን አቀራረብህና ቋንቋህ ከብሔራዊ ደህንነትና ከስትራቴጂካዊ ጥቅም ጋር አይግባባም። የውክልና ውድድር፣ ድንበር ዘለል የደህንነት ስጋቶችና በተቃራኒ መንግስታት መካከል የዜሮ ድምር ፖለቲካ በሞላበት ቀጠና መንግስታት ለብሔራዊ ጥቅም እንጂ ሞራል ለሚባል ቅንጦት ግዴታ የለባቸውም ሲል ጌታቸው ጽፎ በእንዲህ ያሉ ሁኔታዎች ውስጥ ሞራላዊ መሆን ስሜታዊ እርካታን ሊሰጥ ይችላል፣ ነገር ግን ስትራቴጂካዊ አይደለም ብሏል። ፖሊሲን መተቸት ህጋዊ ነው፣ ነገር ግን ማንኛውንም እርምጃ ከጠቅላይ ሚኒስትር አብይ አህመድ ስለመጣ የስትራቴጂ ስህተት ማስረጃ አድርጎ ማቅረብ የፓርቲ ቅሬታን በትንታኔ ቦታ ላይ መተካት ይሆናልም ሲል ጌታቸው ጃዋርን ተናግሯል። ጌታቸው ጽሁፉን ሲያጠቃልልም ጃዋርን ጠበቅ አድርጎ ተችቶታል። እንዲህም ሲል ከፍተኛ የመንግስት ስልጣንን ለመያዝ የሚያልም ሰው በሀገሪቱ በራሷ ላይ እንዲህ አይነት አቋምን ከመያዝ መንጠቀቅ አለበት። ከፍተኛ የመንግስት ስልጣንን ለመያዝ የሚያልም ሰው በሀገሪቱ በራሷ ላይ
እንዲህ አይነት አቋምን ከመያዝ መጠንቀቅ አለበት። መንግስት ይለወጣል፣ ስትራቴጂያዊ መልክዓ ምድር ግን ቋሚ ነው። የኢትዮጵያ ብሔራዊ ጥቅምም በጊዜያዊነት ስልጣን ላይ ካለ ፓርቲ ይለያልም፣ በእጅጉ ይበልጣልም። ራሱን የሚታመን አማራጭ አድርጎ የሚያቀርብም በሁለቱ መካከል ያለውን ልዩነት የማቅረብ ብቃቱን ማሳየት አለበት ብሎ ብሔራዊ ጥቅምንና የፓርቲ ወይንም የጠቅላይ ሚኒስትሩ ጥላቻን ለይቶ የማቅረብ አቅም እንደሌለ አሳይታል ሲል ጃዋርን ዘልፎታል። ጃዋር መሐመድ ከጥቂት ቆይታ በኋላ ነበር ለጌታቸው ፈገግ የሚያስደርግ ምላሽን የሰጠው። ጃዋር ምላሽን በሰጠበት ጽሁፉ ለየትኛው የጌታቸው ማንነት ምላሽን መስጠት እንዳለብኝ እርግጠኛ አይደለሁም ብሎ ጌታቸው ረዳ ከለውጡ በፊት በኦሮሚያና አማራ ክልል ቀውስ በነበረበት ሰዓት የመንግስት ኮሙኒኬሽን ኃላፊ ሚኒስትር ሆኖ ሬዲዮ ፋና ላይ የተናገራትን ዝነኛ ንግግርን እንዲሁም በጦርነቱ ወቅት በረሃ ያለ ጠቅላይ ሚኒስትር አብይን የሰደበበትን ቀጥሎ ደግሞ የጠቅላይ ሚኒስትሩ የመደመር መንግስት መጽሐፍ ምርቃት ላይ ጠቅላይ ሚኒስትሩን ያወደሰበትን ጥምር ቪዲዮ አጋርቷል። ግን እንደ መፈክር እነዚህ ሰዎች ደፍረው የሚወጡበት ሁኔታ መፈጠር አልነበረበትም። እንደ መፈክር እነዚህ መልእክቶች በአደባባይ የሚወጡበት ሁኔታ መኖር አልነበረበትም። ቢኮዝ እንዴት ነው ሁለቱ አንድ ቦታ ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆን የሚችሉ እሳትና ጭድ የሆኑ አስተሳሰቦች አንድ መድረክ ላይ በ60 ሰዎችም በ6000 ሰዎችም የሚቀንቀኑ አደባባይ ላይ ወጥቶ መታየታቸው አሁን ዞሮ ዞሮ የሥርዓቱ በሚፈለገው ደረጃ እነኚህን ነገሮች መዋጋት አለመቻሉን የሚያሳይ ነው። ባይዘው ትንሽ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ እንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን ፈልጋለሁ። ጃዋር ባጋራው ቪዲዮ ጌታቸው ረዳን ተለዋዋጭ ነህ፣ ትላንት የአብይ ተቃዋሚ ዛሬ ደግሞ ወዳጅ ነህ በሚል መርህ አልባ ነህ ለማለት የፈለገ ይመስላል። አክሎም ግን ለጌታቸው ጥያቄን አቅርቧል። ጥያቄውም የሆነ ሆኖ ጌች አብይ በሱዳን የዘር ማጥፋት የፈጸመውን የጃንጃዊድ ሚሊሻን በመደገፉ ብሔራዊ ጥቅምን እያስከበረ እንደሆነ ልትነግረን እየሞከርክ ነው ወይ የሚል ነው። ከጌታቸው ረዳ ጽሁፍ መረዳት እንደሚቻለው ግን የጠቅላይ ሚኒስትር አብይ አህመድ መንግስት በሱዳን ግጭት ውስጥ አለው የተባለውን ተሳትፎ በብዙ አካላት እንደሚባለው እውነት ነው ብሎ የተቀበለና ይህንንም የሚያደርገው ለኢትዮጵያ ብሔራዊ ጥቅም ሲል መሆኑንም የሚያሳይ ነው። ሌላው ቢቀር የአብይ አህመድ መንግስት በነሬውተርስ የቀረቡትን ኢትዮጵያ ለዳጋሎ ኃይሎች የጦር ማሰልጠኛ ካምፕ ቦታ ሰጥታለች የሚለውን ዘገባ እንኳን ጌታቸው ረዳ በጽሁፉ አላስተባበለም። ነገር ግን የጠቅላይ ሚኒስትር አብይ አህመድ መንግስት በሱዳን ግጭት ውስጥ ከተባበሩት አረብ ኤሚሬቶች ጋር በመሆን ለፈጥኖ ደራሽ ኃይሉ ወይንም ለጀነራል መሐመድ ሐምዳን ዳጋሎ እንደምትደግፍ ብዙዎች ጽፈዋል። ለጌታቸው ረዳ መረር ያለ ምላሽ ጃዋር መሐመድ ብቻ የተመረጠበት መስፈርት ግን ግልጽ አይደለም። በትግራይ ክልል መቀሌ ከተማ ምሽቱን ከባድ ፍንዳታ መሰማቱ ተነገረ። መሰረት ሚዲያ አሰባሰብኩት ባለው መረጃ ዳግም አምሳል በተባለ ስፍራ ፍንዳታው እንደተከሰተ ነዋሪዎች ነግረውኛል ብሎ የድሮን ጥቃት ሊሆን እንደሚችል ስጋታቸውን ገልጸዋልም ብሏል። ሌላ ምንጭ ግን ፍንዳታው የቦምብ ወይንም ፈንጂ እንደሆነ መስማቱንና ጥቃቱ የተፈጸመው ፍሳ ማንጁስ ተብሎ በሚጠራው የክልሉ ኃላፊ ቤት አካባቢ መሆኑን ተናግረዋል። በዚህ ፍንዳታ ዙሪያ እስካሁን በትግራይ አመራሮችም ሆነ በፌዴራል መንግስት የተባለ ነገር የለም። ይህ በእንዲህ እንዳለ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የፓርቲውን 51ኛ ዓመት አስመልክቶ በዓሉንና ወቅታዊ የክልሉንና የፌዴራል ጉዳይን የተመለከተ ለ40 ደቂቃ የዘለቀ መግለጫን ሰጥተዋል። ይኸው መግለጫም ከፌዴራል መንግስት ጋር ወደ ጦርነት ከገባች በኋላ ያለችው ትግራይ ጦርነቱን በስምምነት እንዲቆም ስላደረገው የፕሪቶሪያው ስምምነትና የስምምነቱ አለመከበር ዛሬ ላይ እንዴት ክልሉን ወደ አደጋ እየከተተው ስለመሆኑ በሚሉት ላይ ያተኮረ ነው። የእንኳን አደረሳችሁ መልእክት ካስተላለፉ በኋላ ስለ የካቲት 11 ታሪካዊነት በመግለጽ የጀመሩት የህወሓቱ ሊቀመንበር ደብረጽዮን ትግራይም ህወሓትም ዛሬ ላይ የህልውናና የደህንነት ስጋት ላይ ናቸው ብለዋል። ክልሉ በጄኖሳይድ አማካኝነት ከባድ መስዋዕትነት መክፈሉን የገለጹት ደብረጽዮን ዛሬም ይኸው አደጋ መቀጠሉን፣ በሚሊዮን የሚቆጠሩ ዜጎች መፈናቀላቸውን፣ መሰደዳቸውንና በራብ ውስጥ መሆናቸውን በመግለጽም ዛሬም ክልሉ ከዚህ የጄኖሳይድ ተግባር መውጣት ተስኖታል ብለዋል። በፌዴራል መንግስት ተግባራት ምክንያት የክልሉ ኢኮኖሚ መውደሙንና ክልሉ ሉዓላዊነት አልባ እስከመሆን መድረሱንም ነው ያነሱት። ዛሬ ላይ ትግራይ እንደ አዲስ ሌላ አደጋ ተጋርጦባታልም ሲሉ የገለጹት ደብረጽዮን ይህም አዲስ ጄኖሳይድ በመሆኑ
ተደራጅቶ መታገል ያስፈልጋል ሲሉ ዜጎች ለአዲስ ትግል እንዲዘጋጁም ጥሪ አቅርበዋል። የፕሪቶሪያው ስምምነት አለመከበርን ያነሱት ደብረጽዮን ክልሉ ብቸኛው የሰላም መንገድ እሱ ነው ብሎ ስለሚያምን በስምምነቱ ላይ ያተኩሯል ብለዋል። ክልሉም ህወሓትም ከፌዴራል መንግስት ጋር ጦርነት ውስጥ የመግባት ፍላጎት የለውም። ይህን ለማረጋገጥም በውይይት ችግር እንዲፈታ ለአፍሪካ ህብረት ከ10 ጊዜ በላይ ለተባበሩት መንግስታት ድርጅት ደግሞ 6 ጊዜ ደብዳቤ መጻፉን ገልጸዋል። ሆኖም ክልሉ ለዚህ ጥረቱ በፌዴራል መንግስት እየተመለሰለት ያለው መልስ ትግራይን መክበብና ማድቀቅን ዓላማ ያደረገ መሆኑን ገልጸዋል። ለዚህ ንግግራቸው እንደ ማሳያ የተጠቀሙት ምሳሌዎች የፌዴራል መንግስት ወደ ክልሉ ነዳጅ እንዳይገባ ማድረጉ፣ ሰዎች ወደ ትግራይ እንዳይገቡ መንገዶችን መዝጋት፣ በተለያየ መንገድ ኢኮኖሚውን ማድቀቅ፣ ይህም ባንኮች ውስጥ ገንዘብ እንዳይኖር በማድረግ የትግራይ ኢኮኖሚ ህይወት እንዳይኖረው እየሰራ ነው ብለዋል። የክልሉ ዜጎችም ተንቀሳቅሰውና ሰርተው እንዳይኖሩ ሴራ ተሸርቦባቸዋል ምን ያሉት ክልሉ በዚህ ሁሉ ችግር ውስጥ ሆኖ ዛሬ ላይ የፌዴራል መንግስት በቀጥታ ትግራይን እንጨርሳታለን በሚል ስሜት ወደ ትግራይ ጦር እያዘመተ መሆኑን ገልጸዋል። ይህም ዳግም ወረራ በመሆኑ ዛሬም ትግራይ ችግሩን በሰላማዊ መንገድ ብቻ የመፍታት ፍላጎት እንዳላት ማረጋገጥ ትፈልጋለች ነው ያሉት። ሆኖም ይህ ኃይል የማይመለስ ከሆነ ትግራይ ሉዓላዊነቷን ለማስከበር አስፈላጊውን እርምጃ ሁሉ እንደምትወስድ አረጋግጠዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ